አምስተኛው የዐቢይ ጾም ሳምንት ደብረ ዘይት ይባላል። ስያሜው የተወሰደውም ከማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ካለው ትምህርት ነው። ደብረ ዘይት ከኢየሩሳሌም በስተምስራቅ አቅጣጫ የሚገኝ በወይራ ዛፎች የተሸፈነ ትልቅ ተራራ ነው። ደብረ ዘይትን ጌታችን በመዋዕለ ስብከቱ ለማደሪያነት ተጠቅሞበታል። ዕለት ዕለት በመቅደሱ ያስተምር ነበር። ሌሊቱን ግን ደብረ ዘይት በምትባል ተራራ ወጥቶ ያደር ነበር። ሉቃስ ወንጌል ምዕራፍ 21 ከቁጥር 37። ጌታችን ምስጢራትን በተለያየ ቦታ ገልጧል። ምስጢረ ምጽአቱን ደግሞ በደብረ ዘይት ገልጧል። ደብረ ዘይት ጌታችን ዳግም ለፍርድ በመምጣቱና ምስጢረ ምጽአቱን ለደቀ መዛሙርቱ በሚገባ የገለጠበት ዕለት ነው። ደብረ ዘይት ጾሙ እኩል የሚሆንበት አምላካችን በግርማ መንግሥቱ ለፍርድ በመጣ ጊዜ መልካም ለሰሩ ክብርን፣ ክፉ ለሰሩ ቅጣቱን የሚያስተላልፍ መሆኑ የሚነገርበት፣ ስለ ዓለም መጨረሻና ስለሚመጣው ሕይወት የምንማርበት የክርስቲያኖች የማስጠንቀቂያ ዕለት ነው።